የመደመር መንግስት እይታ የዘርፎች ምርታ በሚል መሪ ቃል በሲዳማ ክልል የሶስተኛ ዙር ሰልጣኝ አመራሮች በሐዋሳ ከተማ በመሰረተ ልማትና በኢንዱስትሪ ዘርፍ የተከናወኑ ስራዎች ጎብኝተዋል። በዚህ ወቅት የሲዳማ ክልል ብልጽግና ፓርቲ ፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ አስፋው ጎኒሶ እንደገለጹት በክልሉ በሶስተኛ ዙር የአመራር ስልጠና በግብርናና በገጠር ትራንስፎርሜሽን፣ በማኑፋክቸሪንግ ኢንዱስትሪ፣ በከተማ ልማትና በቱሪዝም ልማት ዘርፍ 1370 አመራሮች በቂ የሆነ እውቀት እንዲያገኙ ተደርጓል ብሏል። በንድፈ ሐሳብ ያገኙት ስልጠና በተግባር በሐዋሳ ልዩ ኢንዱስትሪ፣ በሐዋሳ ከተማ ሁለተኛ ዙር የኮሊደር ልማት፣ በማኑፋክቸሪንግ ኢንዱስትሪና በመሶብ የአንድ ማዕከል አገልግሎት ምልከታ እንዲያደርጉ ምቹ ሁኔታ መፈጠሩን ኃላፊው ገልጿል። አመራሩ ያያቸው ምርጥ ተሞክሮችን በአካባቢ በማስፋት የተጣለበት ኃላፊነት እንዲወጣም አቶ አስፋው አሳስበዋል። ሰልጣኙ በንድፈ ሐሳብ ደረጃ የወሰደውን በተግባር አይቶ መልካም ነገሮችን ካየ ወደ የመጣበት አካባቢ ይዞ ሄዶ በራሱ አካባቢ ይህንን ማስፋት እንዲችል ድክመትን ካየ መታረም የሚቻልበት መልካም ጎኑ ካለ መልካም ጎኑ እየሰፋ ሁሉም አካባቢ መድረስ የሚችልበት እና ከዚህ ስልጠና በኋላ ግንዛቤና እውቀት መልሶ እቅዱን ሪቫይዝ አድርጎ ወደ መስራት የሚችልበትን ደረጃ ይደርሳል ብለን እንገምታለን። አመራሩ ወደ የአካባቢው ሲመለስ እቅዶቹን በመከለስ በሁሉም ዘርፍ ውጤታማነት ለማረጋገጥ ከመቼው ጊዜ በበለጠ መትጋት እንዳለበትም አስገንዝበዋል። መደመር መንግስት እይታ የዘርፎች ምርታ የሚል ነው። በዚህ እይታ ውስጥ ሆኖ በሁሉም ዘርፎች በሚያገኙት አቅም ክህሎት በየወረዳቸው፣ በየዞናቸው፣ በየክልሉ ቢሮ የመጡት መልሰው በዚህ ዓመት ያቀዱትን እቅድ መልሰው ሪቫይዝ አድርገው ከልሰው በተሻለ ሁኔታ በእጥፍ መፈጸም የሚችሉበት ሁኔታ ይኖራል ብለን እንገምታለን። በሶስተኛው ዙር ስልጠና ተሳታፊ የነበሩ አመራሮችም በከተማው እየተከናወኑ ያሉ ስራዎች ውጤታማ መሆናቸውን ገልጸው ጥሩ ተሞክሮ ማግኘታቸውንም አስረድተዋል። እነኚህ ኢንዱስትሪዎች ሲሰፋ ቀጥታ እየሰፋ ሲሄድ ደግሞ ምንድነው የሚያመጣው? ስራ አጥ ይቀንሳል። እንትን ደግሞ ስራ እድል ፈጠራ ያገኛሉ ወጣቶች። ኢንዱስትሪ ፓርክ ውስጥ እየተሰሩ ያሉትን ነገሮች አይተናል። አሁን ደግሞ ኮሊደር ልማት እየጎበኘን ነውና እነዚህ የጉብኝት አካል የሆኑት ስልጠናው ላይ የወሰድናቸው እንትኖች ናቸው። የስልጠናው አንዱ አካል ናቸው። እዛ ጋር በስልጠናው እንትን ያለውን እዚህ ጋር ደግሞ በተግባር እያየን ያለንበት ሂደት ነው ያለውና ከስልጠናው ባሻገር ተሞክሮ እየወሰዱ ነው። እኛ በመጣንበት አካባቢ እንዴት አድርገን ነው ከተማን ማልማት የምንችለው፣ እንዴት ነው የገጠሩና የከተማውን ልማት ትስስር እንዴት አድርገን አቀናጅተን መምራት እንችላለን የሚለውን ልምድ እየቀሰምን ያለው ስለሆነ እጅግ በጣም ጉብኝቱ በጣም ደስ የሚልን። በሁሉም ዘርፍ ህብረተሰቡን ተጠቃሚ ለማድረግ ከስልጠና ያገኙትን እውቀት ወደ ተግባር ለመለወጥ ሁሉም በተነሳሽነት ተግባራዊ ማድረግ ይጠበቅበታል ብሏል። ህዝባችን ተጠቃሚ ለማድረግ ከእያንዳንዳችን የሚጠብቅብን ድርሻ መወጣት አለብን ብሎ ሁሉም እያመነ ስለሆነ እኔም ቢሆን ከሰራውበት በላይ መስራት ይገባኛል ብዬ ነው እያሰብኩ ያለሁት። ከአመራሩ የሚጠበቀው አንደኛ መቀናጀት፣ ሁለተኛ ቁጭት ውስጥ ገብቶ ህዝቡን የሚጠቅምና ብልጽግናችን በሚናረጋግጥበት መንገድ መስራታችንን ብዙ እውቀቶችን እንዳገኘንበት ይህንን ደግሞ በየአካባቢያችን ወስደን ተግባራዊ ማድረጉ ላይም አመራሩ የራሱን ድርሻ ይዞ የወጣበት ሂደት ነው ያለው። ቀጥታ የሚጠበቀው ተነሳሽነት ነው። ዋናው ዘርፍ ተነሳሽነት ነው። ተነስተን ይህን ህብረተሰባችን እናገለግላለን ካለን እያንዳንዱ ዘርፍ መስራት ያለብን የተሰረሱሩበት አሁን ስልጠና ብቻ አይደለም። ስልጠናው ተምረን ሄደን ታች የምንሰራበት ተግባር ነው ያሳየን። ስለዚህ በዚህ አንጻር የምንሰራበት እጅል መንገድ ከፍቶልናል። በሲዳማ ክልል የሶስተኛው ዙር ሰልጣኝ አመራሮች በንድፈ ሐሳብና በተግባር ያገኙትን የክህሎት ስልጠና ተጠቅመው ህብረተሰቡን ተጠቃሚ ለማድረግ እንሰራለን ብሏል።